ተናገረ ብለው የተናገሩት ምንድነው ዘለፋት ዞር በይ በሏት ብለው አቀነባብረው አምጥተው አየን ያ እሱም ቢሆን በቃ አፕሽታ እንትን ምንድነው የሚባለው ምንድነው ራቅ በቃ ዲስታንስ አርክ ልጅቷን ትፈልጋታለህ ቁጭ ብላ አስብበት እልህ አይደለም አይሆንም የተባለ ነገር በሙሉ ያምራል አይሆንም ሳልና አስብበት ለወደፊት ምክንያቱም የኛ የቆሻሻ ፖለቲካ አለ ቆሻሻ ፖለቲካ ስለዚህ ህይወታችሁን እናት ደግሞ አባት የሌለበት ያልተመረቀበት እንዴ እኔ አሁን የልጅ ልጆቼ ግድ የለኝም ይቅርታ አድርግልኝ ደንታም የለኝም ለእኔ ልጄ ናት ቬሪ ኢምፖርታንት የፈለገ ነገር ታምጣ ያ ሲያከብረኝ ነው የእሱን ሽንቶች የማከብረው ሲያከብረኝ ነው እንደኔ እንዳይደርስብህ ያንን የምነግር እኔ አላመንኩበትም እኔ አላረኩበትም እኔ ያልመረኩበትም ያ እኔ ያልተከበርኩበትም እኔ የእሱ ልጆች ምንም እንደማይመስሉኝ ነው ነገ የምናገረዋለሁ በደንብ አድርጋችሁ አስቀምጡት ይሄ ነገር ያንተ ህይወት ላይ እንዳይደርስ ደዚህ ላይ እንዳይደርስ ነው ቤተሰብ አብሮ ሆኖ ሲመርቅ ቤተሰብ ሲከባበር ነው የሚያምረው ይኸውልህ ከኛ ተማር ስለዚህ ይሄንን ነው የምልህ አንቺ ሽንታም አንቺ ዘረኛ አንተ ዘረኞች ናችሁ ከናንተ የበለጠ ዘረኛ የለም ከናንተ እንዲያውም ልንገራችሁ አይደለም ጆከር ይሻላል ከናንተ እናንተ አህዮች እኔ ስነ ስርዓቱ ዲሲፕሊን ሪስፔክት ስላላረጋት ነው እንጂ ሴትዮዋ እኔ ችግር የለብኝም እኔ እና አንቺ እንጠያየቃለን ያ እግዚአብሔር ምስክሬ ነው እኔ እናት እንዴት ትነገራለች ነው ምክንያቱም እኔ የሷ ስሜት ይሰማኛል ያ ዝም ብለህ መተ ልጄ ልውሰድ ስትል አይሆንም ምን አለ ምንድነው መነጋገር አለብን ሰፖርት ማድረግ ከሆነ ሰፖርት ማድረግ አለብን እኛ ባንኖር ኖሮ ምን ይኖረው ነበር ይሄ ምንም እኮ የለው ሰው ካረገችው ከኔ ልጅ ናት ግን ፍቅር ቢኖር እኔም የሱን ገበና ድብቅ አድርጌ እሱ የኔን ገበና አይደለም እንደ ለዩቱብ ብሎ ያንጠለጠለውን ያወጣው ገንፎ ድስት ይዞ እንደዚህ ሲሰራ የነበረው ቁጭ ብሎ እሷስ በንዴት ትናገረኝ እሷስ ፍቅር ሸፍኖ አትናገረኝ እሱ የራሱን እናት እያከበረ ስለዚህ ነው ሚስጥር አለኝ እምላችሁ ለዛ ነው የራሱን እናት እያከበረ እኔ ምን አገባሽ ልክ ዛሬ ደስ ያለቻትን እኔ ልጅ አልሰደበችኝም በነገራችን ላይ ልጅ ሰደበችሽ ምን አምትሉት አልሰደበችኝም የሰደበኝ ፋኒ ነው ልጄን የነጠለኝ ፋኒ ነው እንደዛ ነው የምታስበው እቺ ሴትዮ ስለዚህ ሪስፔክት ያስፈልጋል ከኔ ተማር ለዛ ገባ እና ያለ ምክንያቱም እኔ ከፈልኩትኝ አንተ ልትከፍል አትችልም እንጂ በዘር ከሄዱ እኔ ካንተ ጋር ነኝ እኔ ልጅ አይደለም ትግሪ ለምን የመለስ ዜናዊ ልጅ አታገባም አይ ዶንት ኬር ልጅን ሪስፔክት ምን ኦሮሞ ሆኖ ቢያገባት ኦሮሞን እየገደለ አይደለም እንዴ እኔ በጋብቻ በዘር አላምንም ዘር ካላችሁኝ እኔ የማምነው ፖለቲካው ላይ እንደ ህዝብ ነው እንጂ እንደ ጋብቻ አላምንም ኦሮሞ ነው እኮ ኦሮሞ እየተገዳደለ ነው የገዛ ሚስቱን ገደለ ብላችሁ አይደል አንዷ ለምን ያሰራችሁ ስንት ትግሬን የገደለ ሴት የለም አላምንም እንደዚህ አይነት ነገር አላምንም እኔ እንደዚህ አይነት ሴት አይደለሁም ሊሆንም አልችልም የተጨማለቀ ዘር ውስጥ ያደግኩ አይደለሁም ጥቅም የህዝብ ጥቅምን በተመለከተ በዱረን እንጋደላታለን ግን ማንኛውም ፍቅር ከተፋቀር ግን ዘር ውስጥ የምትገባ ከሆነ ግን ችግር ይህንን እመንበት ያልኩህ እንዴ ተሰብስባችሁ እየወቀጣችሁት እኔ እኮ ሌላ ቦታ ነኝ ያለሁት ተሰብስባችሁ ልጅን እየወቀጣችሁት የኛ ዘር ወያኔ እና አንድ አስተሳሰብ ነው ትዳር ሌላ ነው ሌላ ነው አስቡበት እናንተም አብዚ ቁልጭ እያላችሁ ትግሬ ስለሆነ ይሁና ታዲያ ትግሬ ምን ታዲያ ካለ ዘር የምንፈጠረው እኛ እንትን አንበሳ እንኳን ዘር አለው እንዴ እኔ ዩቲዩብ የእናቱ ዩቲዩብ ይሸቀልባት የእናቷ እኔ ዩቲዩብ ላይ አይደለም ቲክቶክ ላይ ነው ምንም የለው አይደለማ ድንበር ተጋደላይ ነው ኦኬ በዛ ሴትዮ አጣልቷለች ለምን በጦርነቱ ምክንያት ኦኬ እኔ ደግሞ በዛ አይደለም የጠላሁት እኔ በዛ ምንም ችግር የለብኝም ታዲያ ህዝቡን ላይ አይደለም እንዴ ዘሩን ላይ አይደለም እንዴ ትግራይ እየተወረረች አይደለም አማራ ራሱ ሌላ ተጋሩ መጥቶ እዛ ጦርነት ቢፈጥር አካባቢውና ሰፈሩን ራሱ ቤተሰቡን ማዳን አለበት
ግን ምን አገናኛችሁ እናንተ? አፍዬ ምን ሆነክ ነው? በሰላም ነው? ተሳስተን የገባው በሰላም ላስገባ እንዴ? እንዲህ እኮ ነው የሚሉት። ወደ እናት እኮ ገቡ። እሷ ማለት ቆንጥጣን ያሳደገቻት፣ ቆንጠጣችትም፣ ገረፈቻትም፣ በጅራፍ ገረፈቻትም። ስለቆነጠጥ ስላልቆነጠጥቻት አይደለም፣ ለፍታባት አሳድጋታለች። ዝም ብላ እቃ አይደለችም የተቀመጠች ተነስታ የምትሄድ ነው ንግግራችን። አንተስ አይ ነው አንተስ ምን ሆነክ ነው? ምን ሰርተክ ነው? መጠየቅ እንዴ? ድሮ እኮ እናቶቻችን እኮ ሲዳሩ በባህላችን ይጠየቃል እኮ። ምን አለ? ምን እየሰራ ነው? ስንት ከብታለህ? በዛ በጥንቱ ዘመን። ስለዚህ መጠየቅ ግዴታ ነው። እንዴት ልጄ ማስተዳደር ትችላለህ? ትጠይቃለች። ግን ቆላልፋችሁ የሰው እናት የእናንተ ልጅ የተቆነጠጠች የእሱ እናት ግን እሱ ሳይቆነጠጥ ያደገ። ይሄማ ከባድ ነገር ነው። ይሄማ ጥሩ። ዘላችሁ እናት የምትሳደቡ ከሆነ ታስታውቃለች። ስርዓቷ ምን ትላለች? ምን ስርዓት አላት? አያገባሽም እያለቻት አይደለ እንዴ? እናትየው የእናንተ ሲሆን መማርም ስርዓት አላት። የእናንተ ሲሆን ሰናይትም ስርዓት አላት። የእናንተ ሲሆን ዘሬቱም ስርዓት አላት። አረ እናንተ ሰዎች፣ እናንተ ብቻ የአልማዝ ዘሮች፣ እናንተ ብቻ የዳይመንድ ዘሮች፣ ሌላው የባለጌ ዘር። አረ ለእውነት እንኑር። አንቺኑ ንቅ ያርግሽ። ለእውነት እንኑር። የሰው እናት አትንኩ። የሰው እናት አትንኩ። ለመሳደብማ ከእነሱም የበለጠ ያዋርዳት እንዴ? ያም ይነሳል። እሱ እንደዚህ ነው። የእሱ እናት ቆንጥጦ አላሳደጉትም። ምን ሆናችሁ ነው ቤተሰብ ጋር የምትንጠለጠሉት? ግን የዘንድሮ ዩቱበሮች በእኔ እንደዛ አባታችሁ ተቃጠለን። ማህይብ አቃጠለን። እኔ ተናገርኩትኝ የእሱን ስርዓቱን ነው። እናትየው ዲስሪስፔክት አታርጋት፣ ወደ ዩቱብ ይዘህ እንዳትወጣ ነው በቃ። ምክንያቱም እኔ ቂም ያስኩትኝ እስከ ዛሬ ድረስ እንዲህ እታረቃለሁ። ለልጄ እንዲህ ብታርደኝ ችግር፣ እሱን ሳይው ደሜ ነው የሚፈለው። ደሜ ያልቻልኩት ነገር እሱን አለ። እሱን ማየት አልፈልግም። አልቻልኩም፣ በቃ አልቻልኩም። ስለዚህ እንደዚህ አይነት ስር የሰደደ ጸብ እንዳይገባ ነው። ከዛ ላይ እናት የምትሰደብበት የእናንተ ልጅ ጨዋ ከሆነች ታዲያ የእናንተ ልጅ እዚህ ላይ ወጥታ መጀመሪያም የፍቅር ጥያቄ እንግዲህ ኑ አሁን ማነው ለአሌክስ የፍቅር ጥያቄ ያቀረበው? አሌክስ እኮ አይደለም አሞራው ነው እንዴ? ኑ ጨዋነታችሁን እናሳይ። ማን የፍቅር ጥያቄ እንደ ባህላችን በጨዋማ ብትሆን ኖሮ ማን የፍቅር ጥያቄ ያቀረበው? እሷ እኮ ናት። የወደድኩት ልጅ አለ ብላ ልጁ እኮ አያውቃትም እስከመፈጠሯ። ወዴት ነው የምትሄዱት? ደስ እኮ ናት የጠየቀችው። ልጁ በሚያውቀው ነገር እኮ ነው የገባው። ምን ሆናችሁ ነው አሁን የምትሰድቡት? ልጁን ዘሩን የምትሰድቡት? እናቱም እሱ ልክ እንዳላሰጥ ተጠየቀ፣ መጣ፣ እምቢ አለ የመጀመሪያ ጊዜ። ከዛ በሚቀጥለው ተዋወቁ፣ ሲያወሩ ገባላቸው። ግን ከሩቅ ሆኖ ነገሮች እስከሚስተካከሉ ድረስ አብሮ መሆን ይችላሉ። ግን ነይና አርግሽ አይሆንም ነው የኔ ጥያቄ። አርግሽ አይቻልም፣ አይሆንም። ከዛ ላይ ከመረገዙን ከምንም በፊት ከእናት ጋር ማውራት፣ ወደ ዩቱብ የሚካሄድ ከሆነ የቤትን ታሪክ ይዞ አለመሄድ። እውነቱን እናውራ። የእናንተ አርግዛ ሊቃላም ከመጣች ተቆንጥጣ ይችማለች። ሸርሙጣለች። ኦሮሞንና ትግሬን እየመረጠች ልክ ትናገራለች። የአማራ ግንዘር ከሆነ ተቆንጥጣ ያደገች የኦሮሞ ልጅ የአምቦ ልጅ ያች በልጅነቷ የወለደችው ልጅ ስታጥረገርግ እኔን እንደዚህ ጠምዳችሁ ያዛችሁኝ ኦሮሞ ስለሆንኩኝ ያ ከእናንተ ለየት ያለ ሲሆን ብቻ አንዳንድ ከእናንተ የበለጠማ ዘረኝነት ከሆነ ማኛም ዘረኛ ነን። ጨምርበት። ናዝራዊ ገንዘብ ነው እናጠራቅማለን። እስከዛሬ የዘረፍከውን ነው የምትከፍለው። ጨምርበት።
ኧረ እንደው ምን ጉድ ናቸው? በመድኃኒዓለም ጉድ እኮ ናቸው። ጉድ ዩቱብ ላይ እንለጥፈዋለን። እኔማ ዩቱብ ላይ ማ አልለጥፈውም። ረስቼዋለሁ ዩቱቡን ራሱ። እኔ እኮ አሁን እኮ ከፍቼ እኮ ሰዓት ነው የኛ ልጅ ተቆንጥጣ ያደገች። አሁን ይሄም ደግሞ አሁን ዩቱብ ላይ ተለጥፏል። ዛሬ ጠዋት ነው እንጂ የተናገር እኔ የሚያተርፋት የፖለቲካ ኬስ ስላለ ችግር ስላለ አካሄዷ ጥሩ ስላልሆነ ይሄም ደግሞ እዚህ ያለው ልጅ ትንሽ ጭራሽ ይሄም ራሱ የ20 ዓመት ልጅ ነው። እንቆጣ አለቀ። ልክ አይደለም። ህይወታችሁ ስለሚያሳስበን የፖለቲካ ኬስ ባክግራውንዱ አለ። ግን የእናንተ ዘር የወርቅ ዘር የዳይመንድ የእሱ ዘር የምን ዘር የሱ የእናንተ ሁሌ በቃ ረገዳ ጋይስ። ሁለቱንም ልጆች እናድናቸው ከነዚህ ዘረኞች። እኛውን አሞራውን የምንመክረው ምንድን ነው? አሞራው መልስ አትስጥ፣ እናት አክብር፣ ፊት ለፊት አትናገር፣ በውስጥም አትናገር። እናትየውን እንዲያውም ከቻልክ ስማርቱን ጎበዙነ ማም ስላጠፋው ይቅርታ። በቃ እኔ ልጅ ነኝ ያንግ ነኝ ልጅሽን ብታጠፋ ምናምን ብለ እግዚአብሔር ምስክሬ ነው። አሁን በሰል ብትል በሰል ብለ ሽማግሌ የጠነባች አሮጊት ከኢትዮጵያ የበሰበሰች ይሄ የጠነባ ከአሜሪካን ሆኖ ለመገዳደል የሚፈልጉ እድሜያቸው እስካሁን ድረስ ያጠፋሉ። እስካሁን ድረስ እነዚህ እንደውም ቢያጠፉ ልጆች ናቸው። ግን ቤተሰብ አትንኩ ነው። እናት አንድ ጊዜ ውስጧ ከተቀየመ ችግር ይፈጠራል። የልጅ ላይ ቤተዘመድ ላይ ምናምን ላይ ዛሬ እኮ ልጄ እኮ የማታገባው እኮ ሰርግ እኮ እኔ ስለማልኖር እኮ ነው። ምክንያቱም ምን ያልኖርም ታግባ፣ ግን እኔ ግን አልኖርም ብዙ ነገር ስላለ ያ ከሌ ዘር የኛ ዘር ኃይለ ሥላሴ ነግሶ የኛ ዘር ደርግ ነግሶ የኛ ዘር የማን ዘርም ጉዳይ ነው እንዴ? እናት ናት። የእናት እንትን የለው ምንም ነገር የለው። እናንተም አላችሁ እንደ ዘር ተቆጥራችሁ የምትኖሩ ይነሱና በቃ ፖለቲካና ዘር ለዩ። ኢቭን ፖለቲካ አስተሳሰብ ነው የሚጋደሉት፣ በፖለቲካ አስተሳሰባቸው እንጂ በዘራቸው አይደለም። ዘር አይደለም እያጋደለን ያለው ፖለቲካ ነው። ፖለቲካ ደግሞ የዘር ፖለቲካ አይደለም፣ አስተሳሰብ ነው። ተመስገንና አብይ ኦሮሞ ተመስገን ጎጃም ለምንድነው ተነስተው የሚቀጠቅጡት ህዝቡ? አስተሳሰብ ነው፣ ዘር አይደለም። ዘራቸው ብቻ ዘር አይደለም። እኔ ጦርነቱ ያለቀ ሰው ስላለ በማንነት እኔ አይ ሪስፔክት ዩ ኖ ከኔ ጋራማ እንደዚህ ብለን ያልቀኒ አያለው መትረፍ ካለብታው ልጄ ናት፣ እናትየው እህቴ ናት። በዘር አንገናኝም። ይሄው ደግፈታለሁ። በዘር ስለተገናኘን አይደለም፣ ግን እናት ናት የለፋችበት አለ። ግን እንደዚህ እየሄዳችሁ ያንዱ ዘር ባለጌ የኛ ዘር ጨዋ እንደዚህ ብሎ ነገር የለም። እንዲህ ብሎ ነገር የለም። ሀኒዬ ተይ አትሳሳች። እሞድሽ ልጅ ነሽ እንዳትሳሳች እንዴ። ግድ የለም። ትግሬ ጥሎሽ ሄደ። እኔ አባረሬው ነው እንጂ ጥሎኝ አልሄደም። ፍቅር ነው በቃ ፍቅር ነበር። አልተስማማንም፣ ተለያየ እንጂ ዘራችን አይደለም። ስንገናኝ ስንዳከል ዘራችን እንጠይቀር ነው። እንዴት ተዳከል ነው? ምን ሆኗል ይሄ? ምን ሆናችኋል ግን እናንተ ሰዎች? አሁንም እዚህ የተጨማለቀ ዘር ውስጥ ናቸው ያላችሁት። ይሄ በሰበሰ የገማ ጠነባ ዘሬ ላድንና ዘረኛ ልሁን ማለት ይለያያል። አካባቢ ላድንና አካባቢ በጣም ይለያያል። ወረንጋ ይሄ ደግሞ አንተ ስለንተም አላወራም። አንተን ድሮ ነው የቀበርኩ ጉቶ ስላንችም አላወራም። እንዳወራልሽ ነው የፈለግሽ። አላወራም። ስትለፈልፉ ውላችሁ አንዳንዶቻችሁ ስትለፈልፉ ተርፍደ ሳውቃችሁማ ናቋችሁ። እኔ አላወራም ስለዘር ስለአንዳንድ ሰዎች አላወራም። ሂጅበት። ኧረ እነዚህ ሰዎች አብደዋል። እግዚአብሔርን በጣም ዘረኞች ናቸው እንዴ! ቀስ ብላ ይመጡና እኔ እኮ ዘረኛ አይደለሁ መለስ ዜናዊ እንወደዋለሁ። ሳይቆነጠጥ ያደገ ልዩነታቸውን እዩ። ላይን እያለች በእንግሊዝኛ አይደለ? እስቲ የልጃችሁንም ጥፋት እዩ።
እናቷን ስታዋረድ የነበረች እኮ ደዚህም ጭምር እኮ ናት። እንግሊዝኛ ስለማትሰሙ ነው እንዴ? ማም አይ ዶንት ቴክ ኢት ሜዲኬሽን ወስዳለሁ ወይ ዩ ላይን ውሸታም እያለቻት እኮ ነው እናቷ ስትናገር የነበረችው። ይሄ ውርደት አይደለም እንዴ? ምን ነው ልጅ ስትሆን ስትናገር በእንግሊዝኛ ሲሆን ስድብ አይደለም? ሺ ስቶል ሚ ሌባ ናት ሰረቀችን ፓስፖርቴን እያለች እናትየው መቼ ነው የሰረኩትኝ እንዴ? ወይ ደደብነታችሁን ከነንትናችሁ ይሄን የተቆነጠጠች ልጅ ጨዋልነቱ አይደለም አስተሳሰቧ ገና ልጅ ናት። እድሜዋ 20 ይሁን እንጂ ደግሞ 21 ይሏታል። 20 ናት ግን አስተሳሰቧ ገና ልጅ ናት። ትጎዳለች ነው። ሁለቱም ገና ልጆች ናቸው፣ ይጎዳሉ ነው። አሁን ፍቅር ስላለ መንገድ ላይ ቢያድሩ የፈለገ ነገር ቢሆኑ ምናምን ነገር ምንም አይመስላቸው። ምክንያቱም በቃ እኛ እያባስንባቸው ነው የምንሄደው። ግን እናቷን ይኸውላችሁ አሁን የኔ ልጅ ተሳዳቢት እኮ ተበላለች። ይዛለት እናቷን ያዋረደች እንዲህ ያለች ምናምን ተበላለች እኮ የኔ ልጅ ማለት ነው። የኔ ልጅ ተሳዳቢ ቁጭ ብሎ ግን እንዲህ በይ ዩቲዩብ እንስራ እንደዚህ ብር እናገኛለን እንደዚህ ሲላት የነበረው ግን ማን ነው? ዛሬ ስንት ጉድ አለ። እሷ ግን አየችው። ኢትዮጵያ ሄደች ለካ ካለ እናት አያምርም። ብቸኝነት ሊያደርጓት ሲሉ ይህንን የሚያህል ጋዜጣ ጻፈች። ማለች አይ ላቭ ዩ ያ ግን ሳምሪ ሳይ አይ ላቭ ዩ ሳምሪ ሺ ሳይ 100 ማል ሶሪ ማሚ አይ ካን ፎርጊቭነስ ፎር ማይ ዶተር በት ኖት ፎር ሂም ያ እኔም ብቻ ሳይሆን እሷን ሊጫወትባት ስለነበረ ነው። እኔ ባልሆን ኖሮ ሳምሪ ተጥላ ነበር። እኔ ባልሆን ኖሮ የእሱ ቤተሰቦች ተጫውተውባት ነበር። እኔ ስለሆንኩኝ ነው። እዩት እናትየውን አልሰደበም እስከዛሬ ዝም ሳለ። እስቲ ስደበኝ አናቱ ነው የሚተረተረው። እስቲ ስደበኝ እዛ ኤርፖርት ላይ ገደል ነው የሚገባው። እስቲ ይናገረኝ። ሀገሩን ነበር የሚያጣው። እስቲ ይናገረኝ። እኔ ሀገሩን ብቻ ነበር የሚወደውን ነበር ምሸኝለት። እኔ ራሴ አንቄ ነዋ። ከራሴ የሚበልጥ ነገር የለም። ስለዚህ መሳደብ አይችልም። እኔ ስለሆንኩኝ እካካሙላ መከበር በከንፈር የራሳችሁን ነገር እንዲህ ታደርጋላችሁ። እከኩላ ስራውን ስለሚያውቅ በስባሳዎች እናንተ ናችሁ የሁላ ነገር ያመጣችሁት። እናንተ ከቆማጣ ዱሩም ዝሆን ነው የሚገኘው። እኔ ወንድም ለቀቅ አድርገኝ። እኔ ኖ መናደድ አይደለም። ዘለው የሚሄዱት አካሄድ በቃ ባላሰባችሁት ነገር ከነሱም ብሶ የነሱ አራቸው ማለት ነው። የነሱ አራቸው ወርቅ ነው። በቃ በፖለቲካው እንደፈለጋችሁ ተንበጥረቁበት። ግን ማንም ሰው ከማንም ሰው ይወደዳል፣ ይፋቀራል። ያ ቤስት የሆነውን ነገር እንምረጥላቸው ነው ቤስቱ። ምክንያቱም ልጆች ናችሁ። የለፋንባቸው ሴት ልጆች አሉን። ዝም ብላችሁ አትወስዱም። ቤተሰብ ደግሞ መርቆ ደስ ብሎት ሲሰጥ ነው ጥሩ። ለዚህም ለዛ ነገ ትወልዳላችሁ። ከኔ ተማሪ ነው። ምክንያቱም ህይወታችንን ነው የምንሰጠው ለልጆቻችን። ህይወታችንን ነው የምትቀሙን ነው እንጂ ይሄ በዚህ በኩል እንደዚህ የተቆነጠጠ ይሄ የተገረፈ ይሄኛው በጅራፍ የተገረፈ ይሄኛው እንዲህ ብሎ ነገር የለም። እንዲህ ብሎ ነገር ሰው ነው፣ ካራክተሩ ነው። ያ በዘር ማካሄድን እኮ ይኸው አከሌን ገደለ ብላችሁ ከአንድ ዘር ከአንድ አካባቢ የመጡ ሰዎች እኮ ማዕት አሉ የተገዳደሉ ማዕት ከአንድ ቤት ከአንድ አካባቢ ከአንድ ዘር ከአንድ ግንድ ተወልደው ማለት ነው። ሁሉ ጊዜ ብቻ የኛ እኮ ናት፣ የኛ ዘር እኮ ናት። ዘራችሁ ይጥፋ፣ ዘርሽ ይጥፋ። ያልታወቀብሽ መሽገር አንቺ ኢትዮጵያ ቁጭ ብለሽ እሱ እንደዚህ ነው መለስ ዜናዊን ግን ወዳለሁ አፈር ቢያፈር ያስበላሽ። ደደብ ሞልቷል እዚህ ሶሻል ሚዲያ ላይ። ለምንድን ነው ልጇን ይዘው የመጣችው? ማነው ልጁን ይዞ የመጣው? እራሱ ቁጭ ብለ ልጅ እናትየው ለምን መጣች? እራሳችሁ ይዛችሁ ቁጭ ብላችሁ እናትየውን የጠራችኋት
እናንተ ታጋግላላችሁ፣ እናንተ ትወቅሳላችሁ፣ ሳታጣሩ ትናገራላችሁ። አስተዳደግ ይወስነዋል። እዚህም ችግር አለ፣ እዛም ችግር አለ። እነዚህም ቁጭ ብለው ቤት ዘግተው ተጋሩ ተነካ ብለው እሪ ይላሉ። እነዚህም ቁጭ ብለው እንዴ አራውንስ በዛ የሆነ ነገር ማፈል። ይሄ ደግሞ ምን ይላል? አንዱ ደግሞ ይነሳና የአማራ የፖለቲካ እንትን ሰሞኑን እንዳይወራ ነው ይላል። ማን ከለከለ? ከዚህ የበለጠ ቶፒክ ካለ አምጣና ዘርግፈው። የሚገዛ ይገዛል፣ የማይገዛ አይገዛ። እቺ ደሃ ደግሞ እቺ የራሷን ወረቀት ያላስተካከለች ዘላ ስለነዚህ ልጆች ልትናገር ስለ ደሲ ልትናገር አትችልም። ወደ ግባ ወረቀቷን ታስተካክል ቻህያ። እንደ ሶሻል ሚዲያ ምን አለበት አንድ የሆነ ዶክሜንት ቢያዘጋጅ እዚህ ሶሻል ሚዲያ ላይ የምንናገርበትን እያጣራ የሆነ ነገር ጻፉ ብሎ ጽፈን እንኳን ተቀባይነት አለ። ዝም ብሎ ማን ማሃጊብ ወጣ የማንም ደንቆሮ ሽማግሌ በስፋስ 15 ዓመት በሙሉ በዘርና በእንትን ግደሉ ፍለጡ ሲል የነበረ ሰውዬ እዚህ መጥቶ ደግሞ የቤተሰብ ኃላፊ ለመሆን ይፈልጋልና አስታራቂ እሱ የያዘው ነገር እኔ አንዳንዴ እኮ ሳስበው እሱ የያዘው ነገር ምን የተስተካከለ ነገር አለ? እስቲ ንገሩ። ኢትዮጵያ የሚለው አላሸነፈም። የእሱ ፓርቲ አማራ ነኝ አለ። አማራ የሚለውም አላሸነፈም። ይኸው የድሮን ማዕት እየወረደበት ነው። ትግራይ ሆነ የትግራይም ጦርነት አልቀረም። እሱ ይዞት በፓርቲም በምንም ይዞት እስቲ የእሱ ሀሳብ ያሸነፍበት ዮኒ ማኛ የሚባል ሰው ያሸነፍበትን ሀሳብ ንገሩ። ወሸላው እንኳን አላሸነፍም። ወሸላው አንድ በህይወት ውስጥ የለወጠው ነገር ቢኖር አንድ ምንድን ነው? ሶፋ ለውጧል። ሶፋ ብቻ ከ20 ዓመት በኋላ ነጭ ሶፋ። እሱም ብርቅ ሆኖበት ያደለው ፌራሪ፣ ፖርሼ፣ ማርቼዲስ፣ BMW ላይ ቁጭ ብሎ እንዲህ ይላል። ይሄ ሶፋ ላይ ይሁት ብርቅነቱ ሶፋ ላይ እኔ ሶፋዬ ላይ በቁጥር ነው የተቀመጥኩት። 7000 ምናምን ዩሮ የተገዛ ሶፋ ላይ በቁጥር ሶፋ ላይ ቁጭ ብሎ አሁንማ ኮሾሮና ኮካኮላ እየጠጣ እያለ ያ ረቢ ጌታዬ ጭንቅላትህ አይለወጥ፣ ወሸላ አይለወጥ። ወሸላን ቱርክ አስወጥረ መጣ። ፀጉርህን ከጭገር ላይ አስነስተህ ተተክለ መጣ። ያውና ወሸላን ያስወጠርኮ ዛሬማ ጉድን ስሰማ ወሸላን ያስወጠርኮ ሀበሻ ልትቀፍልበት ነበር። አልሆነም፣ አልሰራም ማለት በቃ እድሜ ነው። ስለዚህ ነው በቀደም ለታም የሆነ ቴራፒ ገብት የመጣ አሁን እንዲህ ብለህ ቁጭ ብለህ በቃ እንዲህ እያማረ እንትና ሴቶችን ደግሞ ያመጣል። አይሆንም። ሊጥህን ጠጣ። 5 ስታር ያለውን እንደዚህ ያረግ አንዴ ከቦርጫ አንዴ ከምናልክ እያልክ ጠጣ። ለዚህ ነው ከአፍ ትሃን የሚወጣው። የምትገማው ስትናገር ራሱ ትሸታለህ። ከብት ሀአራ እየበላችሁ እኔም እየበላው ነው። እግዚአብሔር ምስክሬ ነው። የሆነ ቶፒክ ይሰጠናል ሳታስቡት ወደዚህ ከዛ ራሳችሁን እዛ ውስጥ ታገኙታላችሁ። ኖ መውጣት አለብኝ። ልክ እንደ ቤታዮ ማለት ነው። መውጣት አለብኝ። ምድረ ወሸላ በሙሉ ወሸላ እቺ ደግሞ አለች ትላም እስታንቡል ቂጧን ሸጣ የመጣች እኮ ናት። በቂጧ አልቀረት በምኗ ተጎርጉራ እሱ አንድ ናቸው፣ አንድ አይነት። እችም በ49 ዓመቷ በመጨረሻ ከይፋ ብላ ወጣችላት። እሱም በ49 ዓመቱ ነው። ሁለቱም በ49 ዓመታቸው ነው የወለዱት። በ49 ዓመታቸው እቺ ከማን እንደወለደች አታውቅም። እዚህ ላይፍ ላይ እናትሽ ትበዳ ሽሮ በላሽ ብሎ እናትሽ ትበዳ ብሎ ያለት እችን ሴትዮ እናትሽ ትበዳ ሽሮ በላሽ ያለ እናቷንም እሷንም የበዳው ቲክቶክ ላይ ማነው ዩቲዩብ ላይ ማለት ነው። የመጀመሪያ ድንቅ ኢትዮጵያዊ ሊያሾ እናትሽንም አንቺንም የሞተችዋን እናትሽን ከሬሳ ከመቃብር አውጥቶ ለምን ሽሮ በላሽ ብሎ የበዳሽ አንቺንም እናትሽንም የልጅሽ አባት ነው። እኔ እንኳን ግማታን ብሎ ቢሰድረኝ የወለድኩት ልጅ የለኝም። የማስታወሰው ምንም ማስታወሻ የለኝም። የ3 ወር ፎንቃ ነው። የገማው ደግሞ ማን እንደሆነ ይታወቃል። አንቺ
አንቺን ግን እናትሽን ከመቃብር አውጥቶ አንቺን በርቶ ያስወለደሽ እናትሽ ትበዳ ብሎ የመጀመሪያው ዩቱብ ላይ ማስታወሻ ሆኖ ሽሮ በላሽ ብሎ የሰደበሽ እናትሽንም አንቺንም ከመቃብር አውጥቶ የበዳው ባልሽ የልጅሽ አባት። አሁን አንቺ ሰው ሆነሽ ትናገረሽ። ኮፒ ሊንክ አርጉ። እኔ ነው 57 ዓመቴ ነው። 57 ዓመቴ ነው። የምን 47 57 ጨምሪበት 67 87 ጨምሪበት ጋይስ። እናንተ ዘረኛ ጥንባታም እኔ ዘረኛ በጣም ነው የምጠየፈው። ዘረኞች ናችሁ። እኔ ዘረኛ ልድ ዘረኞች ናችሁ እናንተ ባለጌ። ምን የዚህን ያህል ሁለቱም ለኛ ሲጀመር ልጆቻችን ናቸው። መክረናል፣ ጮኸናል። በቃ እናት አትሰደብም ካለም በኋላ ዞራችሁ ወደ ዘር። አዎ ተጋሩ ነው ናውንድ ታዲያ ዘሩን ጠጥቶ ለእናንተ እንዲያገዝላችሁ ነው የፈለጋችሁት? ምን አገናኘው ግን ከደዚህ ጋር? ትወቅበት፣ ታስብበት። ፖለቲካውና ፎንቃውን ይለዩ። አለቅ። ክብር ባለው መልኩ ይውሰዳት። ክብር ባለው መልኩ ይስተካከልላቸው። እናትን ያክብር ነው። እናትየውን ያክብር። በቃ አለቀ። ይገዛ፣ ለፍቅር ይገዛ። ለዛ ነው የጮኩበት ትላንትና። እናትን አትሳደብ። በቃ እኔ ቁስሌ ስለተነካ ስለማቀው ነው እስከ ዛሬ ድረስ ኮዴ አልወጣም ያለው። ልጅ እኔ ልጅ አልተናገረችኝ፣ እሱ ነው የተናገረኝ። ሳየው ራሱን እነቂው ነው የሚለኝ። እነቂው ሌላ ደግሞ ብዙ ነገር ስላለ ነው ውስጤ የፈራሁት ስለደረሰ ነው። ባለጌዎች ናቸው። ደግሞ የአንዱን ጉድፍ አውጥቶ የአንዱን እሷ እናቷን ምንም አልተናገረችም። ዩ ስቶል ማይ ፓስፖርት ዩ ላይን እያለች እናቷን እያዋረደች በ30 ሺህ ህዝብ ላይ እሷ ጨዋናት እሱ ባለጌ ነው አይባልም። በቃ ሁለቱም ተሳስተዋል። መሳሳት የለባቸው። እሷ እንዲያውም የራሷን እናት ነው እንዳለችው፣ ግን እሷ አማራ ስለሆነች እና እንትን ስላለች የአማራ ዘራቸው ስለሆነች እንዲህ ናት። ኖ ችግር አለ። አዎ ችግር አለ። ለወደፊቱ አምነውበት ይግቡ። አዎ ችግር አለ። ጦርነት አለ። አማራና ኦሮሞ አማራና ትግሬ ተጨፋጭፈዋል። ይሄ ቤተሰባችሁ ውስጥ መግባት የለም። ወደ ፖለቲካ ውስጥ አትገቡም። አዎ አብራችሁ ለወደፊት ትሄዳላችሁ። ላይኖሩም ይችላሉ፣ ሊለያዩም ይችላሉ። ከወለዱ በኋላ ግን ምክንያት መሆን የሌለበት አንድና አንድ ፖለቲካ፣ ምናልባት የባህሪ ተጠናንታችሁ ተጋቡ። ወደ ማስረገዙ አትሄዱ ነው። ለወረቀት ተብሎ ለጥቅም ተብሎ ዩቱብ ውስጥ አትሄዱ ነው። በቃ ዩቱብ ላይ እንዳትወጡ። ዩቱብ ላይ ከወጣችሁ ደግሞ የራሳችሁን ታለንት ይዛችሁ እንጂ እናት ተሰድባ ዩቱብ ላይ ጠብቁኝ ሁሉን አይባልም። እኔ ትልቁ ችግሬ ትላንትና እንደዚያ ያናደደኝ ዩቱብ ላይ እንዳትወጣ፣ እናት ሰድባ እንዳትወጣ። ምክንያቱም በቃ እናትየው ከኔ በለች ነብር ልትሆን ትችላለች። ለምን? እኔ የራሴን ባህሪ ስለማውቀው ያንን እንዳታረግ ነው እንጂ የእሱ እናት ቆንጥጣ አላሳደገችውም። የእሷ እናት ቆንጥ የእናት ሽንትኗ ከነጭገሯ ከነምናምኑ ይቆንጠጣ። አይስወር እኔ በጣም ባለጌ ነኝ። ልክልካችሁ ነው የምነግራችሁ። ልክልካችሁ ነው የምነግራችሁ። በጣም ባለጌ ነው። ባለጌ ስዶች ክፍታፉ ምን አባታቸው እዚህ የማንም ቦሃቃ መጥቶ እዚህ የፈረደበት ዩቱብ የፈረደበት እውቅና መጣለሁ ብሎ አፉን ይክፈትብን። እንዲህ ዘንድሮ ጉድ እኮ ፈላ እኮ ምንድን ነው ነገሩ? ወጥተን ስንገባ ሌላ ችግር ነው ያለ። ሚጥሚጣ ብሏል። ሚጥሚጣ በልተን እናስተካክለዋለን ነገሩ። ልጆቻችንን እንመክራለን። የምን ዘር ውስጥ መግባት ነው? እና በቃ እንደ አሳማ እርስ በርስ ተጋብታችሁ ልትኖሩ ነው። አሳማ እንደ እንስሳ እኮ ሆንን። አሳማ ከአሳማ ይጋባል፣ አሳማ ይወልዳል። አሳማና አህያ አይጋባም። ዛሬ ጠጥታለች ይሉኛል። ምን ችግር እኮ ገንዘብ አለኝ ብጠጣ። የደሃ ልጅ እንኳን መጠጣ አይደለም ጥይትስ ብጠጣ ምን አገባሽ? እካካሞች የዚህን ያህል የማርያም ጠላት ማድረግ ልጃችን እኮ ነው። ልክ አይደለህም፣ እንደ ጎረምሳ ልክ አይደለህም ነው እንጂ የዚህን ያህል ማን ጠላትም አላደረገው። ከአንተ አጠገብ ነኝ። ተጋቡ፣ ግን ቀስ ብላችሁ ተጋቡ። ስራ ተስራ፣ ብር ያዙ፣ ህይወታችሁን መስርቱ። ፍቅር ደስ የሚለው ጥሩ ነገር ሰርታችሁ ጥሩ ነገር አድርጋችሁ
ጭንቅላታችሁ ላይ ቢልድ አድርጋችሁ ጭንቅላታችሁ ላይ ስትሰሩ ሁሉ ነገር ሲመቻች ነው። እንዳትወልዱ አደራችሁ። ምክንያቱም ሲወለድ ብዙ ችግር አለ። ሴት ልጅ ስትወልድ ወዲያውኑ ልትወድቅ ትችላለች፣ ልታስቸግር፣ ልታስጠላ ትችላለች። ዩ አር ያንግ። ቴራፒ አድርጉ። ኦኬ ቴንክ ሄሊበስ ያንን እንመክራለን እንጂ ጭራሽ እንደዚህ ጥላቻ እንዴነሽ እና ጂጂ የኔ ልጅ እኔ እናቴ ወንድ ልጅ አለኝ፣ እኔ ሴት ልጅም አለኝ። እኔ ክፉ እንዳትናገር ነው የተቆጣው። እንደዚህ ዘረኞች መሆናቸውን እኔ አልወድም። እኔ ጭንቅላቴን ነው የሚወቅሰኝ። እነዚህ ባለጌዎች ነው። ሁላችሁም በዚህም በዛም በኩል ያላችሁ ተጠንቀቁ፣ በጣም ተጠንቀቁ። እነዚህ አይነት ነገር ይበቃናል። የሀገራችን ፖለቲካ የራሳቸው ልጅ እንደ ጨዋ አድርገው የሰው ልጅ መሳደብ። ማነው አይላቪዩ ያለ መጀመሪያ ላይ? ማነው ይሄ ልጅ ፈልጋችሁ አምጡልኝ ያለው? የራሳችሁ ልጅ አይደለች እንዴ? እኔ እንግዲህ ተሳደበ ያላችሁኝም እናንተ ናችሁ፣ እንዲያንም ያላችሁኝ አምጥታችሁ እናንተ ናችሁ። ግን እኔ የሰው ልጅ ስንናገር የእኛስ ልጅ ምን አደረገች? ደግሞ እንዲህ የምትሉታል። ተቆንጥጬ ያደግኩኝ የአማራ ልጅ ነኝ። ተቆንጥጣ ያስታውቃል። የእናትየውን አይተህ ልጅየዋን አይተህ እና ካለባበሷ እሱስ ምን ለበሰ? ቂጡን ጥሎ አየሽው? አንቺ የዩቱብ መሸቀያ፣ አንቺ ሴተኛ፣ የኢስታንቡል ሴተኛ አዳሪ ቂጡን ጥሎ ነው ያየሽው? ኧረ ተው። ነገ ሞት የሚባል ነገር አለ። እኔ እኮ አልተሳደብ እኮ አላልኩም። ለዚህ እኮ ነው እንዳትሳደብ እናት ያልኩትኝ። በቃ እንዳትሳደብ፣ እንኳን እናትን አይደለም እንደ ትልቅ ሰው እንዳትሳደብ ነው። በቃ እንዳትሳደብ። ምክንያቱም የምትወዳት ከሆነና ነገ አብራት የምትኖር ከሆነ የኔ እጣ እንዳይደርስ እንዳትበላት፣ የኔ እጣ እንዳይደርስ ነው። እኔ ያንን ነው የምፈራው። ሊሳደብ ይችላል፣ ግን እሷም ተሳደበች፣ ልጅቷን ተሳደበች። ዩ አር ኤ ላይን ብላታለች እናትየው። ደሴት ተሳድባለች፣ ሁለቱም ተሳድበዋል። ስለዚህ ይቁም ነው። አሁንም ስድቡ እንዳይቀጥል፣ ወደ ዩቱብ እንዳይቀጥል፣ ፓርት 1 ፓርት 2 እያለ ቀጥሎ እንደኔ እንዳትሆን ነው። ይቅርታ በል በጊዜ ነው። እንደኔ ተፋጠን እንዳንቀር ያንን ነው። ከዛ የበለጠ ደግሞ እናንተ እግዚአብሔር ያላቸውን እኮ ነው የሚኖሩት። ይክፈቱ ዩቱብ ግን ለምሳሌ አሁን ከዚህ በኋላ ስድብ ሳይሆን እናትየውን ማስፈቀድ፣ እናትየውን ይቅርታ መጠየቅ፣ ሁለታችንን ማስቀየመን ይሻላል። ይቅርታ በቃ አለቀ። ይሄ ብቻ ነው መንገዱ። ከዚህ በኋላ ደግሞ እናትን ላለማስቀየም መሞከር፣ እናትን መካስ መሞከር፣ እናትን ለመካስ መሞከር እንጂ መጥፎ ነው። እንተዋወቃታለን። እች አህያ ሁሌ እንደዚህ ናት። ሁሉ ጊዜ ይህም ብስብስብ
ማትረባ አሁንም ይቋረጥብሽ፣ እንደ ተቋርጦ ይቅርብሽ። ተቋረጭ ምድረ ሌባ ሁላ። ዘረኝነት እንኳን ቢኖር መጠየቅ እርግጠኛ ነው ወይ ብሎ መጠየቅ። አይ የለም የታባሽ እንኳን ተቆረጠብሽ፣ እሰይ አንጀትሽ ይቋረጥ፣ የበላሽ ይቋረጥ። አሚን። ወተሽ አትመለሽ ሊያ፣ አሚን በሉ። እንደዚህ ሊያና ዮናስ ወጣችሁ አትመለሱ። ቀባሪጡ እንኳን ተቋረጠባት። እቺ ባለጌ ናት። ማይ ጋድ ሁሉ ጊዜ በቃ አማራ ቆንጥጥ። እኔ የአማራ አባት ነው ያሰደገኝ ኦኮቴ። ለምን ሄደባት? እኔ ከኮዮቼ ጋር ነው የምሄደው። ነውር እኮ ነው እግዚአብሔር ወይ የማያ ሪከርድ ዛሬ ሸቀልሽ አይደል? ብዙ ሪከርድ አገኘሽ። እግዚአብሔር በጣም ነው የሚያናድደው። ዘረኝነትን ቢኖር እኮ ነገርኳችሁ። ቀድማ አይ ላቭ ዩ ብላ ካለ ባህላችን ባህሏን ጥሳ ሄደችው። የእናንተ ልጅ ናት። ባህሏን ያስተማርኳትኝ ባህሏን እንዲያረኳትኝ ባህሏን ከተማሪች ታዲያ ወንድ ነው የሚጠይቀው ወይ ሴት? የሌለ ነገር አታውሩ። አንዳንዴ እናንተ በቃ እንትኖች ናችሁ። ምን አገባሽ ደግሞ ለኛ? እውነት አይኖራ ኦሮሞ፣ አማራ፣ ትግሬ ብዬ ካስተማርኳትኝ ልጄ ሴት ልጅ ደግሞ መጠየቅ እንዳሌለባት ማስተማር አለብኝ። ካልሆነ ግን የሰው ልጅ መዝለፍ አትችሉም። የኔ ልጅ ጫና አይባልም። እኔ የልጅን ጉድ የሰማሁትኝ ከወጣች በኋላ ነው። እኔ ልጅሽ ምን እንዲናት ቢሉ እኔ ልጄ ልጃገረድ ናት ነው የምለው። ወንድ አታውቅም ነው የምለው። ጉድ የምታወቅ እሷ ራሷ እኮ ስቃች። ማም እኔ እኮ ከዛ በፊት በፍርድ ነበረኝ ስትል ማሚ አዎ ስርስ እኔ ስናገር የልጇን ገበና አትደብቅም ይሉኛል። ታዲያ የሰው ልጅ ገበና እየተናገርኩኝ የልጄን ምን እንዴት አድርጌ ነው የምደብቀው? እኔ እኮ ግራ እኮ ነው የሚገባኝ ይሄ ህዝብ እኮ። እኔ ግን አላውቅም። ምክንያቱም አምናት ነበረ ልጄ። በቃ ከምናወራው አብረን 24 አወርስ ነው የምንሆነው። ስለዚህ አምናት ነበር። እኔ እኮ በእሷ ነው እኮ ብልጠት የተማርኩት። ለካ ውሸታሞች ናቸው ልጆቹ። እኔ በጣም ነው ሰውን ማምነው። አሁን እኮ ብልጥ ሆንኩት። እኔ ያወራውን በሙሉ ሰው አልቀበልም። እኔ በጣም ሰው አምናለሁ። ከዚህ ነው ያደግኩት። እኔ ዋሸኝ የለም በህይወቴ። እንዴት ልጄ ተዋሻለች ብዬ ነው። ለካ ኢትዮጵያ ሲባል እንዳለ ውሸታም ነው። ያረብ ጌታ አሁን እንኳን አምናለሁ። አሁንም አምናለሁ እኮ አላፍርም። እግዚአብሔር ምስክሬን ነው። ምክንያቱም እኔ እንደዛ ነበርኩኛ። ነውር አይደለም። እናንተ አብዚ ቁልጭም ልጅቷን አትናገሯት። ስነ ስርዓት ያዙ። በቃ ታው ወደ ዘራቱ ሰሩት። እግዚአብሔርን ጥሩ አይደለም። በቃ በሀገሩ ለመጣ ነገር፣ በቤተሰቡ ለመጣ ነገር ለሀገሩ መቆም፣ ቤተሰቦች አይገደሉ። እናንተማ ችግር አለባችሁ። እነ ወይዘሪት እናንተማ ችግር አለባችሁ። ለኦሮሞ መታገል እኮ ዘረኝነት ነው ለእናንተ። እናንተ ስትታገሉ ግን ችግር የለውም። አማራ ሲታገል ኢትዮጵያ አማራ ይላል አይደለ? ኦሮሞ ሲታገልስ ዘረኛ ነው። ትግሬ ሲታገልስ ዘረኛ ነው። ዩ ጋዴሚት ዊ ኖ ዩ ሸት አፕ ኦኬ። ለቤተሰቡ ጋር መቆሙ ወያኔ መሆኑ ኢትስ ኦኬ። ሊያኮራችሁ ይገባል። ነገ እኮ ለእኔም ይቆምልኛል፣ ለእውነት ይቆምልኛል። ግን ሲያገባ ሲወስድ በማንነቷ ነው የሚወስዳት። አምኖ ነው ወይ የሚወስዳት ነው። ይሄ ነገር ፍቅር መሀል ውስጥ መግባት የለበትም ነው። እኔም እኮ ጥፋተኛ ነው እኮ እያልኩ ነው። መልስ መስጠቱ እኮ ጥፋተኛ ነው። ግን የእሱ ቤተሰብ የእኛ ልጅ ጨዋ የአንተ ልጅ ከተባለ
ደዝዬም እናቷን ዩ ላይን ማሚ አይ ኮል ፖሊስ ዩ ሜክ ዳት እሱ እኮ እንዲያውም እኮ አንድ ነገር ልንገራችሁ። እሱ እኮ ቢናገር እኮ መቼስ ጠንቋይ አይደለም። ቤታቸው ውስጥ ገብቶ አብሮ አልኖረም። ደዚ እኮ አውጥታ የተናገረችውን እኮ ነው አይደለም። እንዲያርጋኝ ማም እንዲያርጋኝ ብሎ መቼስ ያፈቀረ ሰው ለምንድን ነው እናት ሆነሽ እንዴት ታደርጊያለሽ ነው። ግን አይባልም ነው። እኛ ደግሞ እሱን የምንለው የፈለገ ነገር ቢሆን ልትዋሽ ትችላለች ደሲ። ቢሆንም ደግሞ እናት ለልጇ ጥሩ ነገር ነው የምትመኘው። አታረጋትም። ራስን አትቀላቀል ብለን እየጮህንበት ነው ያለው እሱ ላይ አለቀ። አሁ ትግራዋይ ነው ዝንጥ ያለ ትግራዋይ ምን ችግር አለው? አህያ ሴትዬ ምን አረገሽ ነው አህያ ምትይ? ምን ብላለች መሰሽ? ገኒ ሀሳቡን የማይለውጠው ሬሳ ብቻ ነው ብላለች እኮ። እኔ ሬሳ አይደለሁም። ሲጋ እናንተ ግር ብላችሁ ጭ ስትሉ እኔ ደግሞ ግር አለም። ልጆቻችንን መንካት አይቻልም። ምድረ ቆርቆ አሮጊት በሙሉ ማለት ነው። እኔ ወንዶቹ አይናገሩም። ሴቱ ምንድን ነው እንደዚህ የምታረጉት? ግን ለአግባሽ ብሎኛል አያገባኝም አይላት። ለምን ነው የሚላት? ይቼ እናንተ ወሬ ናት። የሶሻል ሚዲያ እንዶ ጌታ ሆይ እንዶ ለወደፊቱም እንዶ እንደዚህ አይነት ታሪክ አይደገም። አምላኬ ሆይ አይደገም። እናትና ልጅ የሚያለያይ አባትና እናትና ልጆችን የሚያለያይ እንዴ! ኧረ ተው በእግዚአብሔር ወልደን ለፍተን ባሳደግንበት። ኧረ ተው ወንዱም ሴቱም ልጅ ነው። እኛ በስነ ስርዓቱ ልጆቻችን ሴቶች ልጆቻችን ይከበሩልን ነው የለፋንባቸው ልጆቻችን ናቸው። አክብሩልኝ ነው እንጂ ሌላ ችግር የለብኝም። ዩ ጋዴም ትሻታፒያ አያገባኝም። እኔ ካገባኝ መናገር ካለብኝ ግን እውነቷን ነው። ቁጭ እውነቷን እኔ ያንዱን ጉድ ደብቄ ያንዱን እኔ አልሄድም። አላቅ ግን እሱንም እናት መናገር አይቻልም። የእሱን ቤተሰብ ማንነቱን ዘሩን ምናምን እናንተ ምን ስለሆናቸው የምትናገር እኔ እኮ እንዶ የኢንግላንዷ የኩዊኗ እኮ ልጆች ነው የምትመስሉት እኮ እኛ እናትየው እንደዛ አይደለም ያለችው። ይኸውላ ደግሞ ብትልስ ይኸውላ የመጣው ከየት ነው? ከዚህ ከበሰበሰ ፖለቲካ፣ ከዚህ ከጠነባ ፖለቲካ። ያ በዘር ትሉናላችሁ። በዘር አይደለም በአስተሳሰብ ነው የምትሸካሸኩት። እዛ እኔ ያቅለታለሁ ለጠረጴዛው፣ እኔ ያቅለታለሁ ለወንበሩ እያላችሁ ነው የምትሸካሸኩት እንጂ ለዘርማ ቢሆን ኖሮ ትግሬ ገዛ ጊዜ ሙሉ ትግሬ ወርቅ በለበሰ ነበረ። እከካሙላ ለራስ ቂጥ ነው የምትታገለው፣ ለእኔ አይደለም። እናቴ ልቦና ይስጣችሁ። ልጆቹ አይደለም ልቦና መግኘት ያለባችሁ እናቴ። የጠረባችሁ አሮጊቶች እዚህ ቆርቆ እንደ አሮጊቶች ነው ሳላስበው፣ ግን ብዙ እየበላ የጠነባችሁና የበሰበሳችሁ አሮጊቶች ናችሁ። ልቦና እንዲሰጣችሁ መደረግ ያለበት አበዛችሁት። ስራ ፈት በሙሉ ደግሞ ተገለበጥሽ። መገልበጥ አይደለም። ሁለታችሁም ጋር ያለውን ችግር እየተናገርኩኝ ነው። መገልበጥ አይደለም። ያ መልስ አይሰጥም ከዚህ በኋላ በቃ ጎበዝ ነው የሚሆነው። ካሁን በኋላ መልስ አይሰጥም። መልስ እንዳሰጥ ለማንም ሰው አሞራ ፕሊዝ። ጥሩ አይደለም። አንተ ነው የምትጎዳው። እናት ከጠመደች ጠመደች ነው። በተለይ እንደኔ ከሆነች እናት ደግሞ ነን ሁላችንም በለፋንበት ነገር ላይ የሆነ ነገር ሀፕን ካረገ አንመለስም። በቃ ገደለን አንመለስም። ልብ ያቅምን ባካችሁ ሰሞኑን እናትየውን ዲፖርት እንዴት አባት ነው? ማን ነው ዲፖርት የሚያደርጋት? ለምን ነው ዲፖርት የምትደረገው? ወንጀል አለባት? መብት አላት እኮ በልጇ
ምንም ነገር አስተያየት የመስጠት የመናገር ምናምን። ግን ይሄ ሁላ ደግሞ 100% እርግጠኛ ነኝ እሱ ቤተሰቡ እርግጠኛ ነኝ ጥሩ ቤተሰቦች አሉት፣ አስተዋይ ቤተሰቦች አሉት። ያ መቼስ እንደዚህ ያበደ ቤተሰብ የለውም እንደኛ ቤቱ እንደኛ በሰውየው እርግጠኛ ነኝ ጥሩ ቤተሰቦች ያሉት ይመስለኛል። ከቤተሰቦች ጋር አውራ፣ ያ አስተዋይ ቤተሰቦች ሊኖሩ ይችላል። ከቤተሰብ ጋር አውራ፣ ተነጋገር፣ መፍትሄ ይገኝለታል። ገባ? ሁሉ ነገር እግዚአብሔር ከፈቀደው ይሆናል። እግዚአብሔር ካልፈቀደው አይሆንም። የሶሻል ሚዲያ ወሬም ዩቲዩባችሁን ስሩ። ዩቲዩባችሁን መስራት አለመስራት ማለት ልጁ አይሆናትም ነው ያለችው። እሱ እግዚአብሔር ነው የሚያውቀው። ምን ቀምሳ ላይ እሷ ምንድነው ይሆናታል አይሆናትም የምትለው? አይሆናትም ይሆናታል ሳይሆን ከሚሻሻልበት መንገድ ካለ የምትወደው ከሆነ ያ ፀባይ ራሱ እኮ በቂ ነው። እኛ እኮ አሁን እኮ ይሆናታል እንደዚህ እኮ ነው እኮ ጥምብር ኩዙን እኮ እንዳወጣ እኮ ያደረገኝ እኮ በጣም ትንሽ ነገር እኮ ነው። ታውቃላችሁ ዳችን ትንሽ ነገር ባረግ ማላልኩም ነበር። እኔ እኮ በትናንትና እኮ ትናንት ምን ስትይ ነበር? እየወደወት ታንቀለፋለች። ትናንት ባልኩበትም እቆማለሁ። እናት ትከበር፣ እናት ትከበር። እናት መልስ ይስጠ 100%። ችግር የሆነ አሁን ሌላ ነገር እኔ አሁን ችግር ነው የምለው እሱ በጨዋን ያደገው እሷ በጨዋናት ያደገች እሱ በባለጌን ያደገው። ማንም እናት ቅጠል ተሸክማ የምትችለውን ያላትን ሰታ ታሳድጋለች። ብሌን የኔ ቆንጆ ነሽ። እኔ ማንንም አላስገባም። የኔ መቤት እዛ ውስጥ ቡና ወሩ እናም እነሱ ራሳቸው ከዚህ ውስጥ መውጣት አለባቸው። ወጥተው ተስተካክለው ተመካክረው መተያየት። ፍሪታ ጥሩ አይደለም። እኔ የምመክረው እሱን ነው። ገባሽ? እናት ሲንግል ማም ማለት ብዙ ለፍታ ነው የምታሳድገው። ትንሽም ተናገረ ብዙ ተናገረ ወሽመጥ የሚሰጥ እኔን አልተናገረኝም። እኔ ልክ እናት እንደሌላት ጥያቄ እንደሌላት ቤተሰብ እንደሌላት ምንም እንዳልተላፋላት ሐኪም ቤት እንኳን ማረሰው እኔ እዚህ ላረሰሽ እኔ እንደፈለግሽው እቤቴን ማረሳት ስል አልፈልግም። ምክንያቱም ዩቲዩቡ እንዲሄድለት ስለ እሱ ሲል ነበረው ለይቶ ማለት ነው ኩቺኒና ለይቶ እሱ ሲሉ የነበረው ኢትዮጵያ አስወልዶ ለብቻ አድርጎ አጣልቶ ምናምን ዲስተርብ አድርጎ ኢትዮጵያ ሄዶ ንግዱ ሊነግድ እኔ ልሸከም ልጠብቅ። ራስ ታሳድጋለህ። ቁጭ ብለህ እያሳደግ ልጅ የምፈልግበት ቦታ ትደርሳለች። አንተ ልትሻከሸክ ኢትዮጵያ ሄደ አብረን ማትኖር ከሆነ ምን አስወለደ? ፓስፖርትን ካገኘ በኋላ ነው ኢትዮጵያ መሄድ የፈለግከው? አይቻልም። ፓስፖርትን የኢትዮጵያን ምን ነበር የፈለግከው? ያ ነው የእነሱ ጋር የእነሱ ችግራችን። ልጅ ወልዶ ኢትዮጵያ ለመነገድ እሱ አይሆንም፣ አይቻልም። ንግድ ነው ወይስ ልጅ ማሳደግ ነው ያለብን? አሁንም ደግሞ አባት ያሌለው ልጅ ጂጂ ልታሳድግ ይሄንን ማቅ ምድረ ዝርክር ካለ እዚህ ይመጣና ጂጂ እንዲህ ብላ እንዲያርጋ የልጅ ልጆቿን አታይም። አላይም። ለምን ያሳድግ? ቁጭ ብለ ያሳድግ። የልጅ ልጅ አያት አይደለም የምትፈልገው አባትና እናት ነው።